የተናገረው? ምድር ላይ ሶስት ገዢ አምላክ አለ እዚህ ምድር ላይ። የዚህ ዓለም አምላክ ማን ነው? የዚህ ዓለም አምላክ ማን ነው ብትለኝ አላህ ነው የምለው። ለምሳሌ አንተ እንደ ጳውሎስ ማለት የዚህ ዓለም አምላክ ማን ነው ብሏል ጳውሎስ? እንደ ክርስትና የዚህ ዓለም አምላክ እንደ ክርስትና ማን ነው? የዚህ ዓለም አምላክ እንደ ክርስትና እግዚአብሔርም የዚህ ዓለም አምላክ ነው። ዲያብሎስ ነው የዚህ ዓለም አምላክ። ማስረጃ ላሳየህ። እግዚአብሔር ነው የዚህ ዓለም አምላክ የሚል ታሳየኛለህ። እኔ ግን ዲያብሎስ ነው የዚህ ዓለም አምላክ የሚለውን ላሳየህ ነው ከመጽሐፍ ቅዱስ። ጳውሎስ ነው አሳያለሁ። እሺ አሳየኝ። አንተ አሳየልሽ። ግን ስታሳየኝ ነው እንደዚህ ብለህ ነው የምታሳየኝ። ትልቁ ላይ ነህ። ሂድ። ባትሪ ዘግቷል ስልኬ 4% ነው ያለው። ሁሱ 4% ነው ያለው። እሺ አሳይ። ትልቁ ላይ ነህ። እሺ የዚህ ዓለም አምላክ ማን እንደሆነ አሳየን መጽሐፍ ቅዱስ ለተለው። እሺ ሁሱ እየሰማ ነው። ሁሱ ክፈት። ተልከፈት። እዛ ደግሞ ታብታቡን 100,000 እንዳስገባው ታብታቡን 100,000 እንዳስገባው ታብ የለም። ኮፕሊንኩንም ወደ 2,000 እናስጠጋው ያለ። አንተ ደግሞ ቶሎ ክፈት ጌች ቶሎ ክፈት። እሺ የዚህ ዓለም ገዢ ማን ነው? ባትሪ ግን አይታያል። ባትሪ ሰማሃል? አውጣና አሳየን እንጂ የዚህ ዓለም አምላክ ማን እንደሆነ እስቲ እናያለን። ማን ነው? ሰይጣን ነው? እግዚአብሔር ነው የዚህ ዓለም ገዢ? እሺ መዝሙረ ዳዊት ባይብል ራሱ መዝሙረ ዳዊት ምዕራፍ 24 ይታያል። እንትን አልከፈትከው? ችግር የለውም። ምን ያወጣልሃል? መዝሙረ ዳዊት ስንት ነው ያልከው? ይኸው አንብበው። አልከፈትከውም? ንገረኝና ሌላ ላውጣለህ። ችግር የለውም። አይታይም እንዴ? እሺ በቃ ጥሩ። በትልቁ አድርገኝ። ትልቁ ላይ ነው። ምን ይላል? ምድርና በእርሷ ያለው ሁሉ ዓለምና በውስጡ የሚኖረው ሁሉ እግዚአብሔር ነው። የእግዚአብሔር እኮ ምድርና በእርሷ ያለው ሁሉ ዓለምና ውስጧ የሚኖረው ሁሉ የማን ነው አላልኩህም እኮ። የዚህ ዓለም አምላክ ማን ነው ነው ያልኩህ። የዚህ ዓለም አምላክ ብሎ የሚገልጸው መጽሐፍ ማንን ነው እኮ? ታዲያ ሰይጣን እዚህ ጋር የዚህ ዓለም አምላክ የሚል ቃል የለም እዚህ እኮ። ጌታቸው ምን ሆነህ እኮ የዚህ አምላክ ቆይ የእርሱ ነው ማለት ነው። አሁን እሱን ትጠይቀኛለህ በኋላ የማን ነው የሚለውን። የከበደ ነው የዘለቀ ነው የሚለው በኋላ እናወራለን። አሁን ግን ጥያቄው ምን ነበር መሰለህ? አዳምጠኝ። የዚህ ዓለም አምላክ ብሎ የሚገልጸው መጽሐፍ ቅዱስ ማንን ነው? የዚህ ዓለም አምላክ ማን ነው ነው የሚለው። ታዲያ ማንን ነው እዚህ ጋር የሚለው? ማንን እያለ ነው? ያው አይታየም። ማንንም እዚህ ጋር ስለ የዚህ ዓለም አምላክ ብሎ የሚናገረው ነገር ይሄ ማን ነው? ሰማይ ነው። ይሄ
ምን ይላል? በኋላ ትጠይቀኛለህ። የዚህ ዓለም አምላክ የሚል የለም። አሁን የዚህ ዓለም አምላክ ብሎ ምድርና አንብብ፣ ቃል በቃል ነገር አጠብቅ። ምድርና በእርሷ ያለው ሁሉ ዓለምና በውስጧ የሚኖር ሁሉ የማን ነው? የእግዚአብሔር ነው ይላል። በጣም ያሳዝናል። የዚህ ዓለም አምላክ ነው። ባህሮች ላይ መስርቷል፣ በውሃዎች ላይ አንጽቷል። ይኸው ከዚህ በላይ እንፈለግ ታዲያ። እዚህ ጋር የምድርና የእርሱ ያለው ሁሉ የዓለምና በውስጧ የሚኖረው ሁሉ የሰይጣን ነው ይላል። እዚህ ጋር የዚህ ዓለም አምላክ እግዚአብሔር ነው የሚል ቃል የለም፣ አላመጣህም። በጣም አዝናለሁ። አሁን እኔ ደግሞ በራስህ መጽሐፍ ላይ የዚህ ዓለም አምላክ ማን እንደሆነ ልስጥህ። 2ኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ አውጣ። የዚህ ዓለም አምላክ ማን እንደሆነ ጳውሎስ ይንገረን እስኪ። ኦኬ፣ የዚህ ዓለም አምላክ እስቲ 2ኛ ቆሮንቶስ ምዕራፍ 4 ቁጥር 4። እሺ 2ኛ ቆሮንቶስ ወደ ላይ የት እንዳለ አታውቅም። ወደ ላይ ከመጀመሪያ አካባቢ ትንሽ በግራ እጄ። እሺ 2ኛ ቆሮንቶስ ምዕራፍ 4 ቁጥር 4 ምዕራፍ 4 ቁጥር 4 ቁጥር 4 አሁን እሷን አንብባት። ምን ትላለች? ምዕራፍ 4 ቁጥር ስንት ነው ያልከው? 4 የዚህ ዓለም አምላክ ማን እንደሆነ ይነግርሃል። እሱ ጋር ቁጥር 4 ላይ አንብባት። ወደዚህ ወጣ ብታረጋት ትባረክ ነበር። ዘመንህ ይባረክ። ወይኔ በፈጣሪ ወላሂ ጌታህ ያው ቁጥር 4 ላይ አንብበው። እሱን ዝም ብለህ 4ን አንብበው። 2ኛ ቆሮንቶስ ምዕራፍ 2 ነው ያልከው? እሱ ራሱ ይኸው ጥቅሱ ላይ እሱ ቁጥር 4ን አንብበው። ያው እያየሁት ነው። ተው አትመልሰው። ይሄንን ነው ተው። እሷን አንብበው። አዎ ቁጥር 4 እስቲ እንደው የዚህ ዓለም አምላክ ሰይጣን ዲያብሎስ ነው እና አንብብ እስቲ። እኔ አማርኛው አንብብ ስለማልችል አንብብ እስቲ። ቅድም ማን ያነበበል? እሺ የእግዚአብሔር አምሳል የሆነው የክርስቶስ የክብሩ ወንጌል ብርሃን እንዲያው የዚህ ዓለም አምላክ እንዳያዩ የዚህ ዓለም አምላክ የማያምኑትን ሰዎች ልቦና አሳውሯል አለ። ኢየሱስ ክርስቶስን እንዳያዩ የዚህ ዓለም አምላክ ልቦናቸውን አሳወረ የተባለው የዚህ ዓለም አምላክ የተባለው ማን ነው? የክርስቶስን ብርሃን እንዳያዩ ያወረባት። እሺ እዚህ ጋር ማን ነው ታዲያ? ቆይ የዚህ ዓለም አምላክ ማን ነው? በማ ላይ የዚህ ዓለም አምላክ የተባለው እዚህ ጥቅስ ላይ ማን ነው? አይደለም፣ በማ ላይ ያዘልኝ። እዚህ ጋር በማ ላይ ነው የዚህ ዓለም አምላክ የመጣ። የዚህ ዓለም አምላክ የተባለው ማን ነው? በማ ላይ ዘለቀ እዚህ የመጣ ነው። የዚህ ዓለም አምላክ ማን እንደሆነ ለማየት ነው። እዚህ ቦታ ላይ የዚህ ዓለም አምላክ በማ ላይ ነው የሚለው። የዚህ ዓለም አምላክ በማ ላይ በጌቾ ላይ ነው ወይ በሰዎች ላይ ነው? የዚህ ዓለም አምላክ የተባለው ማን ነው? የዚህ ዓለም አምላክ የተባለው ማን ነው እኮ ያወራ ያለው እኮ ስለማን ነው? በማማያኑት ላይ አምላክ ይሆናል። እውነት ነው። የዚህ ዓለም አምላክ የተባለው ማን ነው? አያዳምጥም እንደ ሰውዬ። የዚህ ዓለም አምላክ የተባለው እዚህ ጥቅስ ላይ ማን ነው? ምን ይላል ታዲያ? እዚህ ጋር እኮ የዚህ ዓለም አምላክ የተባለው ሰይጣን ነው፣ ግን ደግሞ በማ ላይ ነው የሚለው? አላሁ አክበር። የዚህ ዓለም አምላክ የተባለው ሰይጣን ነው አለ። ወላሂ ራሴ እኮ በማ ላይ እዚህ ጋር ለምን እችኛዋ ለምን አታነብም ታዲያ? ይኸው አንብባ። በማ ላይ ነው የሚለው? እዚህ ጋር እኮ እዚህ ጋር በማ ላይ ነው የሚለው እኮ። ላንብብልህ፣ እድል ስጠኝ እንጂ ታዲያ ጠየቅኝ አይደል? ላንብብልህ። ምን አሳመንኩት? ይሄ ልጅ የዚህ ዓለም አምላክ የተባለው ሰይጣን ነው አለ። በቃ መጽሐፍ ቅዱስ ላይ አንዲት ቦታ ላይ የዚህ ዓለም አምላክ እግዚአብሔር ነው ወይ ኢየሱስ ነው የሚል የለም። በጣም ያሳዝነው። ምንድነው ያለው ታዲያ ከተባለ የዚህ ዓለም አምላክ ቅድም ያሳየው ምንድነው የሚለው? የዚህ ዓለም አምላክ ነው አይልም። በጣም ያሳዝናል። ኧረ ተው አታስቀኝ። ለማንኛውም ብዙ ጊዜ አሁን ብዙ ጊዜ መጥተው ጋኔን የሚለው ላይ ስለመጣ ነው። ጭራሽ ጋኔን እኮ መጽሐፍ ቅዱስ ላይ አምላካችሁ ነው። የዚህ ዓለም አምላክ ጋኔን ወይንም ዲያብሎስ ሰይጣን ነው ተብሏል እኮ መጽሐፍ ቅዱስ ላይ አይደለም። እዚህ ጋር በማ ላይ ነው የሚለው? አንተ እኮ ራስህ የምትፈልገው ብቻ ነው የምታነበው። አሁን ላብራራልህ፣ አዳምጠኝ። በቃ ጥቅስ የሚለውን ልንገርህ። ይኸው እዚህ ጋር ምዕራፍ እግዚአብሔር አምሳል የሆነው የክርስቶስ የክብሩ ወንጌል ብርሃን እንዳያዩ
የዚህ ዓለም ላይ የማያምኑት ሰዎች ላይ ልቦናቸው ሰወረባቸው። እውነት ነው፣ ዲያብሎስ በማያምኑት ላይ ስልጣን አለው። ግን ደግሞ በክርስቲያኖች ላይ ይላል እዚህ ጋር አይልም። አሁን ስለማን ነው የሚለውን እንመጣለን። ቆይ አንዴ አትዝጋ እንጂ ጌችነት ምንም ጥቅስ ላይ የዚህ ዓለም አምላክ ሰይጣን እንደሆነ ተገልጿል። እንግዲህ በጣም ያሳዝናል። ወላሂ ላዚ አስቡት፣ የዚህ ዓለም አምላክ ሰይጣን ነው ተብሎ ሲገለጽ። ሌላ ልጨምርልህ ጌቸው፣ ክርስቲያኖች ወላሂ መጽሐፋችሁ ላይ ብታይ ትደነግጣላችሁ። ሰይጣን የዚህ ዓለም አምላክ ነው። በቃ ኢየሱስ ክርስቶስ ራሱ የዚህ ዓለም ገዢ ብሎታል። ራሱ ኢየሱስ ክርስቶስ ጌቸው ወጥቷል። ደንግጧል መሰል፣ እኛም ደንግጠናል ስናየው። ኢየሱስ ክርስቶስ የዚህ ዓለም ገዢ ነው ብሎታል፣ ሰይጣንን ማለት ነው። ይህ ብቻ ይገርማቸዋል። ሌላ አስገራሚ ነገር ላሳያቸው። ክርስቲያኖች አለ ከላይ ክርስቲያን ፓወር ስቴት። አቤት ሰላም ነው። እንዴት ነህ? ጸጋና ሰላም ይብዛልህ። አሜን አሜን። ለእናንተም ይብዛልህ። አለን። አማን ነው። አለን። ቀጥል፣ ጨርስና በኋላ እሺ። ሁሉን የሚገዛ ጌታ አምላክ ማን ነው? እንደ መጽሐፍ ቅዱስ ሁሉን የሚገዛ ጌታ አምላክ ማን ነው? ሁሉን የሚገዛ ኢን ኮንቴክስት ኦፍ ዋት? በሚያምኑት ወይስ የሚገዛ እንደዛ ብሎ ነገር የለም። ሁሉን የሚገዛ ጌታ አምላክ የተባለው ማን ነው? እንደ መጽሐፍ ቅዱስ ኮንቴክስት አለው። መጽሐፍ ቅዱስ ዝም ብሎ አይተረጎምም። ስድ ንባብ መጽሐፍ አለ። ሁሉን የሚገዛ ጌታ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? ጥያቄ እኮ ኮንቴክስት አለው ነው። አማኞችን ከሆነ ዓለምን ከሆነ ዓለምና ክርስቲያን ልዩነት አለው። ክርስቲያን ዓለም ውስጥ ምን ይሰራል? ዓለምን ከተባለ ክርስቲያን ምንድን ነው? ዓለማዊ ያልሆነ ክርስቲያን ምንድን ነው? ክርስቲያን ማለት ከክርስቶስ ለክርስቶስ ወደ ክርስቶስ ነው። እሺ፣ ክርስቶስ እንደሱ ብሎ አስተምሯል? አልገባኝም። ክርስቶስ እንደሱ ብሎ አስተምሯል? አሁን ያልከውን እንደዚህ ብሎ ማስተማር አይጠበቅበትም። 12ቱ አፖስትል ምን ያስተምራሉ? አላስተማረም። ኢየሱስ አያቸው አይደለ? ክርስቶስ አላስተማረም። ይሄ ነው። እሺ፣ ኢየሱስ ክርስቶስ ክርስቲያን ሆኖ ብሏቸዋል? ክርስቶስ ምን በሉ? ክርስቲያን ሆኖ ብሎ አስተምሯል? ወይንም ቀደምት ነብያቶች ክርስቲያን ሆኖ ብሎ ያስተማረ ነብይ አለ ከነብያቶች? ሰክሰሽን ነው ማለት ከህገ ልቡና ወደ ህገ ኦሪት ኑ ብሎ ያስተማረበትን ቦታ አስታሳየኛለህ? ጥያቄ እየተጠየቅክ ነው። ክርስቲያን ሆኖ ብሎ ያስተማረ ነብይ አለ ወይንስ የለም? መጽሐፍ ቅዱስ ላይ አለ። በመጽሐፍ ማን ነው እንደሱ ብሎ ያስተማረው? የመጀመሪያው ነብይ ክርስቲያን ሆኖ ብሎ ያስተማረው ከአፖስተሎቹ ነው ወይስ ከክርስቶስ ልደት በፊት ነው ወይስ በኋላ? ከነብያቶች የመጀመሪያው ነብይ ክርስቲያን ሆኖ ብሎ ያስተማረው የመጀመሪያው ነብይ በክርስትና ማን ይባላል? የቱ ጋር ነው ያስተማረው? እንደሱ ብሎ እንደሱ ክርስቲያን ሆኖ የሚል የለም። አላሁ አክበር። እሺ፣ ከኢየሱስ ክርስቶስ በፊት እንዳለ ነብያቶች ሁሉ ተልከዋል አይደለ? አዎ። እነዚያ ነብያቶች ክርስቲያን ሆኖ ብለው አንዱም እንኳን አላስተማረው? ነቢያት ክርስቲያን ሁኑ ብለው አስተምረዋል ወይ ነው የምትለኝ? ክርስቶስ ማለት ክርስቲያን ማለት ትርጉም ስትነሳ ከመጀመሪያው ምን ማለት ነው የሚለውን እኮ እንትን ማለት አለብህ። እንደ ሃይማኖት ነው እኔ እየጠየቅኩኝ ያለሁት። አሁን ስለ ግለሰቡ ክርስቶስ ስለሚባለው አይደለም። እንደ ሃይማኖት አንስቶ አንድ ነቢይ ክርስትናን ሃይማኖት ተከተሉ ብሎ የሰበከ ነቢይ አለ ወይ ነው ጥያቄ። በዚህ ጠለቅ ብዬም ማውቀው እንትን የለኝም፣ ግን እስኪ አንተን ምልከታም ልስማ እስኪ። በእኔ በኩል የለም ልበልህ፣ በዚያ እንትን ብዬ ልጠይቅህና ከነቢያት ውስጥ ሙሐመድም እስልምናም
ይታወቅ ነበር ወይ? ሶስተኛ ደግሞ አላህም የሚባል ቃል ይታወቅ ነበር ወይ? አዎ በደንብ ነቢያቶች አስተምረዋል። ኢላሂ ሳይሆን አላህ ነው ያልኩት። አዎ አላህ ቃል በቃል አላህ ብለው አስተምረዋል። የትኛው ነቢይ? ከአዳም፣ አብርሃም፣ ኑህ፣ ኢስሐቅ፣ ያዕቆብ ሁላቸው። ወደዛ ከሄድክማ በጭራሹንም አያውቁትም። በነዛ ዘመንማ በደንብ ያውቁት። እኔ ልመልስልህ ያለውን አንጻር መጽሐፍ እስኪ ግለጥልኝና ቁርአን እንዳጠቅሰው ቁርአን ሪቪል የተደረገው ከ6:33 እና 40ዎቹ ነው። ለምንድን ነው የማልጠቅሰው? ሁለታችን በእስልምና ላይ ቁርአን መልስ እንዳሰጠኝ። ኦኬ ችግር የለውም። አይ የሚያገናኘን እኔ ግን ስለ ክርስትና ጠይቄ ከመጽሐፍ ቅዱስ እኮ ነው ማስረጃ የጠየቅኩት። አስቡት ያ ጀማ። ግን የለውም ማስረጃ መጽሐፍ ቅዱስ ላይ። እኛን ደግሞ ጥያቄ ጠይቁና ከቁርአን አንፈልግም። ስለዚህ እምነታቸውን በመጽሐፋቸው ማረጋገጥ አትችሉም። እኛ ግን እንችላለን። እምነታቸውን የሰበከ ነብይ በመጽሐፋችሁ ላይ የለም። እኛ ግን በመጽሐፋችን ላይ እምነታችንን የሰበኩ ነብያቶች አሉ። ለውጣና ላሳየ ሶሪ ለምን መሰለህ ቁርአንን ማላምንበት? አንደኛ አታምንበትም ጉዳይ አይደለም። ግን አንተ በመጽሐፍህ እምነትህን ማረጋገጥ የማትችለውን እኔ በመጽሐፌ ላረጋግጥልህ። እሺ ሁለታችንም የሚያገናኝ መጽሐፍ ብንጠራ አይሻልም? ኢንጅልና ቶራ አለ እኮ ከሁለታችን መሃል። ሜንሽን አድርግልኝና ኢንጅልና ቶራን አምጥተህ አላህ ከግብፅ ውስጥ የሚገኝ ጣዖት ነው ብዬ ነው ማምነው እኔ። አንተ ደግሞ አላህ ዘላለማዊ አምላክ ነው ብለህ አረጋግጥልኝ። ሙሐመድ በ6:20 ስነ ስርዓት አድርገህ ኮሜንት ላይ አንድ ሰው እንዳይሳደብ ስነ ስርዓት አድርገህ ታወራለህ። አታወራ? ስነ ስርዓት አድርገህ አውራ። ትልቅ ሰው ነው። አባቶቻችን ትሆናላችሁ እዚህ ያመጣችሁ የምትናገሩ ክርስቲያኖች። በነገራችን ላይ በስነ ስርዓት አውራ እሺ። አምላክህንና እምነትህን በመጽሐፍህ ማረጋገጥ ከቻልክ ታረጋግጣለህ። ካልቻልክ አይ የለም አላውቀውም እምነቴም ለመጽሐፌ ላይ የለም እምነቴ ብለህ እንትን ማለት ትችላለህ። ስለ እስልምናም ሆነ ስለ አላህ ሱብሓነሁ ወተዓላ ጠይቀንና የዛኔ ደግሞ እኛ እንመልስልሃለን። እሺ ስርዓት ተማሩ። እሺ ሃይ ና ሚተናሽ ይላል ማለት ትችላለህ። መልስ እንደሌላቸው ሲያውቁ ጊዜ ቀጥታ ወደ ስድብ ትሄዳላችሁ። ወደ ጥያቄ ስድብ ነው ብዬ አምኜበት አልነበረም። ይቅርታሽ ጥያቄ ግባ። ሃይ ኦኬ ሶሪ ጥያቄ ከ6:22 ከሙሐመድ ቁርአን ሪቪል ከተደረገለት በፊት የነበሩ መጽሐፍትን አምጥተህ እነዚህን 3 ነገሮች አስቀምጥልኝና መግባባት እንችላለን ነው። ሶሪ ስድብ ከመሰለ ይቅርታ። መልካም። ስለዚህ በአንተ መጽሐፍ ላይ እምነትህን ሊያረጋግጥ የሚችል አንድ ጥቅስ የለም። አምላክህን የሰበከ እግዚአብሔር ብሎ የሰበከ አንድ ነቢይ የለም አይደለ? በአንተ መጽሐፍ ከሌላ መጽሐፍ አልጠይቀህም። እኔ ለምሳሌ አሁን ስለጠየቅኩት ጥያቄ ከመጽሐፍ ቅዱስ በፊት የነበረ ወይንም ከኢየሱስ በፊትና ከሙሴ በፊት የነበረ ብዬ አልጠይቀህም፣ አልገድበውም። እንደው በየትኛውም ዘመን ይሁን መጽሐፍ ቅዱስህ ላይ እንደው አምላክህንና እምነትህን ያስተዋወቀልህ አንድ ነቢይ ያለ ወይንስ የለም? የለም አይደለ? አምላኬ አልተቀየረም። መጀመሪያውንም ያለ የሚኖር ነው። እግዚአብሔር ብሎ የሰበከ አንድ ነቢይ ስጠንሽ። እንደሱ ከሆነ አምላክ ካልተቀየረ ኢየሱስ ክርስቶስ እግዚአብሔር ብሎ አምላክህን የሰበከው አንደኛ በቁጥር 1ም 3ም እንደሆነ በተለያዩ ቦታዎች ተነግሮናል። እግዚአብሔር ብሎ የሰበከ አንድ ነቢይ ያለ አምላክን እሱ ነው ጥያቄው። አሁን እግዚአብሔር የአማርኛና የግዕዘኛ ቃል ነው። ሶሪ ግዕዘኛ ቃል ነው። ጥያቄው እግዚአብሔር ብሎ የሰበከ ነቢይ ያለ ወይንስ የለም ነው? የለም። አላሁ አክበር። አያችሁ አይደል? ነቢያቶች እግዚአብሔር ብሎ አልሰበኩም። ኢላሂ ብለው እንደሱ ብለው የሰበኩበትን ይችላል። ትልቁ ላይ ነክበት ያላ ነው። መጽሐፍት የለኝም ግን ኢላሂ ብለው ሰብከዋል። ኢላሂ ማለትን ማለት ነው። እሺ በየምን ቋንቋስ ነው? የዕብራይስጥኛ።
ኦኬ ኢላሂ የሚለው የዕብራይስተኛ ቃል ነው። ኧረ ተው ተው። እሺ ከሆነ አሳየን እስኪ ማስረጃ። የቱ ጋር እናውጣሽ እኛ? ኤሎሄም፣ ኢላሂ፣ ኤል እነዚህ ሁሉ ቃሎች እዛው ነው ጀነሬት የሚደረጉት። አክቹዋሊ በሰው ጥያቄ ነው የገባሁትኝ። እኔ ልጠይቅ ነበር የገባው መጠየቅ ጀመርኩ ማለት ነው። ወደ እኔ ጥያቄ ልግባ። እሺ እሱ እስኪመለስ ታብታብ አድርጉት በደንብ ማለት ነው። ከላይ ቢላልና ሙንዚርን ፎሎ አድርጓቸው። ሙንዚር በኦሮምኛ በኩል አካባቢ በጣም የሚታወቅ ዳዕዋ የሚሰራ ነው ማለት ንጽጽር የሚሰሩት ነው በመሬትም ሆነ በሚዲያ ላይ ማለት ነው። ፎሎ አድርጓቸው። እንዲሁም ብላልንም ከላይ ያለው ዑመርም ደግሞ ቁርአንን ሰለምቴዎችን በማስቀር የሚታወቅ ነውና ከላይ ያሉትን ሶስቱንም ፎሎ አድርጓቸው። እሺ ኡስታዞች ናቸው ሶስቱም ማለት ነው። ያለ እንደዛ አድርጉ። እሱ እስኪመለስ ታብታቡንም ቀጥሉበት። ጀዛኩሙላሁ ኸይር። ከቻላችሁ አካውንቴም ተመቷል። መለቃቸው ቪዲዮዎች ብዙ እይታ የላቸውም እና እንትን አድርጉልኝ። እሺ እና ስለዚህ አሁን ወደ ጥያቄ ግባ። በቃ ጥያቄውን ብቻ እናስተናግረው። ምንም አይነት መልስ ልትመለስ አትችልም። ወላሂ እስካሁን የጠየኳቸውን አሁን ወደ ጥያቄ ግባሽ። እስልምና ላይ ጥያቄ ካለ ጠይቀንና እንመልስልህ። ኦኬ አይ ጥያቄ አሁን እሺ ወደ ኋላ ልመለስ። ግን አላህ የሚል ቃል አይታወቅም ከሙሐመድ በፊት። ይህን አንተ ሳይሆን ሳውዲ አረቢያ ላይ የጻፉትን እሺ አይ ኦኬ እሺ ወደ ጥያቄ እሺ ሳውዲ አረቢያ ላይ የጻፉትን አሳየን እስኪ። አሁንም አሳየን ብንልህ ለማታሳየው ነገር ዝም ብለህ የተረገርከውን የተጫንከውን መታተናገር ትልቅ ሰው ነው። ችግር የለውም። መጽሐፍ ይዤ ምራውስ ነገ እመጣለሁኝ አሳያለሁ። ግን ወደ ጥያቄ ሰለላሁ ዐለይሂ ወሰለም በፊት አላህ የሚለው አይታወቅም። ቢታወቅም እንዳልኩ ስድብ ይመስላል። ሶሪ ተው። የነብዩ ሰለላሁ ዐለይሂ ወሰለም ስም ማን ነው ታውቃለህ? የማን? የነብያችን ሰለላሁ ዐለይሂ ወሰለም ስማቸው ማን ነው? የቡድራታ ቡድሃ ስም ማን ነው? አሁን ስለ ቡድሃ ሳይሆን እያወራን ያለ ነው ስለ ነብዩ መሐመድ። ስማቸው ማን ነበር? ሲድራታ ቡድሃ ስማቸው ማን ነበር? ተመሳሳይ ሎጂክ ይጠቀማሉ ብዬ ነው። እሺ ጥያቄ ያለው ክርስቲያን ካለ ነገር ይችላል። እሺ ኮሜንት ላይ እንዳትሰለፉት። አይ እሺ إذا في مسيحي محترم يريد أن يسأل أو يناقش في العقيدة المسيحية فالمجال مفتوح له بعد. مالت እሺ ጥያቄ አላችሁ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? በአላህ ተጠፋፋን። ደህና ነህ? ደህና ነኝ አልሐምዱሊላህ። አልሐምዱሊላህ። ጥያቄ መሰሉት ዛሬ ይሰማል? ልቀጥል? እንብላ ይባላል። እሺ እንብላ። እንትን ነበሩ ይኸውልህ፣ ያው ቁርአን ከማስተማር ጎን ለጎን ማለት ነው ለገጠር መስጂዶች ቁርአን እያሰባሰብን እናደርስ ነበርና አልሐምዱሊላህ አሁን 10ኛ ዙር ላይ ያለ ነው። እዚህ ጋር ምን ተፈጠረ መሰለ፣ ከእህት ወንድሞች በተለያየ ንያ ለምሳሌ 5 ቁርአን አድርስልን 10 ቁርአን እያሉ በእናቴ ስም ወደ አኪራ ቢሄዱ አባቴ ስም ምናምን እየተባለ የተሰበሰበ ፍራንክ ነበረ እኔ ጋር ማለት ነው። እና ኦልሬዲ ተሟልቷል። ወደዛ መስጂድ ልሄድ ስል በመሃል ምን መጣ መሰለ፣ ወሎ ላይ ሀይቅ አካባቢ ካምፕ ውስጥ ያሉ ተፈናቅለው ያሉ ሙስሊም እህት ወንድሞች አሉና እናት አባቶች እነሱ ደግሞ ደወሉልኝና በጣም በቃ ችግር ላይ እንዳሉ አሁን ረመዳንም እንደመጣ በጣም በቃ ችግር ላይ እንዳሉና እንደጎበኛቸው ጠየቁኝ።
አሁን የተወሰኑ ሰዎችን ጠየቅኩኝ ላይቭ ላይ ማለት ነው። የጠየቁት ምንድነው ይሄኛውን ወደዚህ የተነየተውን ወደዛ ለመሄድ ማለት ነው። የተወሰኑ ሁሉ ፈቃደኛ ናቸው የተጠየቁት። ነገር ግን ሁሉም ያን ነገር የነየቱት በሙሉ አላገኘዋቸውም። ይህን ነገር ወደዛ ማዞር ይቻላል። እዛ ጋር ሲሄድ